እኔ ብቻ ነው ማለትን እንተው። ከአማራ ክልል ብዙ የምንማረው ነገር አለን። አማራ ክልል በጣም ሞደርን ስለሆናችሁ እግዚአብሔር ይባርካችሁ። ብልጽግና ፓርቲ የስነ ምግባር መመሪያው ምን እንደሆነ ራሱ ለመገመት የሚከብድ ፓርቲ ነው ማለት እኔ ሰው ይኸውላችሁ ኦሮሞ ስለሆነ አማራ ስለሆነ ትግሬ ስለሆነ ምንም አልተቸው። አንድ ሰው ኦሮሞም አማራ ምንም ሊሆን ይችላል። አንጋሳን ግን የፓርቲ አባል አርገ የፓርቲ አባል ብቻ አይደለም ከዛ በኋላ የብልጽግና ተመራጭ አርገ ከዛ በኋላ ፓርላማ አስገብተ ከዛ በኋላ ደግሞ ላንተ ቴስቲሞኒ እንዲሰጥ ማድረግ እኔ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አይ ዶንት ኖ ምን እንደሚያስቡ ማለት እዚህ ላይ ታችሁታል አይደል? አንጋሳ ኢብራሂም የሚናገረው የአዲስ አበባ ህዝብ ማለት እንደዚህ ነው እያለ ይናገራል። በነገራችን ላይ የአዲስ አበባ ህዝብ ሳይሆን የአንጋሳ ንግግር ነው ሴተኛ ዳር የሚመስለው ወይም ወንደኛ ዳር የሚመስለው ወይም ዝሙተኛ የሚመስለው መከበር በከንፈር አይደል? የሰውን ልጅ እንትን ከንግግሩ አይታችሁ ይሄ ጨዋ ነው ያሳድገው ጨዋ አይደለም ያሳድገው ትላላችሁ። አንጋሳ ምን አይነት ሰው እንደሆነ ከንግግሩ በደንብ ማወቅ ትችላላችሁ። ይህንን የፓርቲ ተመራጭ አድርገህ ፓርላማ አስገብተህ በእርግጠኝነት ልንገራችሁ በፍጹም እውነተኛ ምርጫ ቢኖር ማንም ሰው የማይመርጠው ሰው ንግግር ነው የተናገረው። ያን ብቻ ሳይሆን ኢትዮጵያ ገዢ ፓርቲው ብልጽግና ባይሆን ጠቅላይ ሚኒስትሩ ዶክተር አብይ አህመድ ባይሆን ይሄ ሰውዬ በሰብአዊ መብት ጥሰት ስም በማጥፋትና ህዝብን በመሳደብ ወንጀል ቢያንስ 30 ዓመት የሚታሰር ሰው ነበር። መንግስታችን ብልጽግና ነው፣ ጠቅላይ ሚኒስትራችን አብይ ነው። ህዝብን ኦፌንድ የሚያደርገውና አብይን ኦፌንድ የሚያደርገው ነገር በጣም የተለያየ ነው። አይ ዶንት ኖ አብይ ለምን እንደሚያስራችሁና ለምን እንደማያስራችሁ አታውቁም። በቃ አብይ እንዳያስረኝ ልጠንቀቅ ማለት አትችሉም። በቃ አብይም ባሞግሰው አያስረኝም ብላችሁ አብይም ማሞገስ አትችሉም ማለት ኩላሊቴን እሰጣዋለሁ ያለውን ሰው እንዳሰረው ታውቃላችሁ። ወይ ደግሞ አብይን ብሰድበው ያስረኛል ምናምን አትሉም። ከጌታቸው ጋር እጅ ለእጅ ተያይዘው ፍሬንድሺፕ ቦክስ ያደርጉ ምናምን ታያላችሁ። ኢትዮጵያ ሩል ኦፍ ሎ የላትም። ብልጽግና የስነ ምግባር መመሪያ የለውም። የስነ ምግባር መመሪያ ቢኖረው ኖሮ ህዝብን እንደ ህዝብ የሚሳደቡ ሰዎችን የፓርቲ አባል አያረግም ነበር፣ ተመራጭ አያረግም ነበር። አይ ዶንት ኖ ይሄ አይ ዶንት ኖ ወንጀሊውን አይሁን አናቅም። በኢትዮጵያ ማለት ምን እንደሚያሳስራችሁና ምን ነፃ እንደሚያረጋችሁ አታውቁም። ምክንያቱም እቺ ኢትዮጵያ ነች፣ ይሄ ብልጽግና ነው። እኚህ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። አዲስ አበባ ለኦሮሚያ መስጠት ምን ችግር አለው? መቼስ ህዝቡ እንዳይኖር አልተከለከለ። ኦሮሚያ ውስጥ ሰው ይኖር የለ ምናምን አይነት ብዙ ጥያቄዎች አሉ እና ብዙ ሰው አንደርስታንድ ያላደረገው ነገር የኦሮሚያ ኮንስቲቲዩሽን የክልሉ ማለት ነው it is በጣም ሪጂድ ብቻ ሳይሆን it is በጣም against the constitution of the Federal Republic of Ethiopia በጣም ነው የሚለያየው እና against ነው የሚያደርገው። ይኸውላችሁ ከአማራ ክልል ኮንስቲቲዩሽን ጋር እያስተያየውኝ እንትን ልበል። አንቀጽ 2 እና አንቀጽ 8 ላይ ነው ያለው። የሁለቱንም ኮንስቲቲዩሽን ሄዳችሁ ተመልከቱት። የኦሮሚያ ኮንስቲቲዩሽን ምን ይላል መሰላችሁ? የክልሉ እንትን ሀብት መሬት ምናምን ወይም ደግሞ ሶቨርን ባለቤት የኦሮሚያ ህዝብ ነው ወይም ኦሮሞ ህዝብ ነው ብሎ ነው የሚናገር። የአማራ ኮንስቲቲዩሽን ደግሞ የሚለው መሰላችሁ? ማንም በአማራ ክልል የሚኖር ሰው የክልሉ ባለቤት ነው ይላል። it is exactly aligned with እንትን የኢትዮጵያ ኮንስቲቲዩሽን ጋር። አሁን አብዛኛው ሰው ስለ ኦሮሚያ ሲያስብ የሚፈራው የኦሮሚያ ኮንስቲቲዩሽን ጤነኛ አይደለም፣
የኦሮሚያ ኮንስቲትዩሽን በጣም አግላይ ነው። በጣም በሚገርማችሁ ሁኔታ እኮ በጣም ብዙ የተቀላቀለው ያለው ኦሮሚያ ተብሎ በተከለለው ክልል ውስጥ ነው። በጣም ሊብራል መሆን ያለበት አማራ ክልል ውስጥ የሚገርማችሁ ፎርዳት ማተር አልፎ ማንም ሰው ክልል ውስጥ ከመጣ በራሱ ቋንቋ መገልገል ካለበት ልዩ ዞን ያስፈልጋል ብሎ የኦሮሚያ ልዩ ዞን፣ የቅማንት ልዩ ዞን ምናምን አስቀምጧል። እነዚህ ዞኖች የክልላቸው ባለቤቶች ናቸው። which means የአማራ ክልል ባለቤቶች ናቸው። አማራ እንኳን ባይሆኑ እኔ ቅማንት አገው ምናምን አማራ አይደለም ብዬ ማመን አይደለሁም። አማራ ናቸው ብዬ ማምነው የኔ እምነት ነው። አስተያየት አትስጡበት፣ ዘለሉት። ግን እነዚህ የሀገር ባለቤት ናቸው። የአማራ ክልል ባለቤት ናቸው። አማራውም የአማራ ክልል ባለቤት ነው። አንድ ትግሬ ተነስቶ ሄዶ አማራ ክልል ውስጥ ቢኖር የአማራ ክልል ባለቤት ነው። ሶ የአማራ ክልል በጣም ሊበራል እና ሞደርን ኮንስቲትዩሽን ነው ያለው። ላይክ እንደ ሜንታሊቲው ነው። የሀገሩ ባለቤት ህዝቡ ነው፣ ነዋሪው ነው። ከየትም ይምጣ ኢትዮጵያዊ ከሆነ የሀገሩ ባለቤት ነው ምናምን ይላል። ስለዚህ አብዛኞቻችሁ ተነስታችሁ ባህር ዳር የአማራ እንደሆነች ምናምን የምትሉ ሰዎች የሆነ ነገር ማድረግ አለባችሁ። which means read አንብቡ፣ ኮንስቲትዩሽኑን አንብቡ። የአማራ ክልል ኮንስቲትዩሽንን የኢፌድሪ አገር ነው ያለ። አገሩ ምንድን ይላችኋል መሰላችሁ? ለኢትዮጵያ ህዝቦች፣ ብሔር ብሔረሰቦችና ህዝቦች በቃ የሁሉም ሀገር ባለቤት ናቸው ይላል። ከዛ ኦሮሚያ ክልል መንግስት ጋር ስትመጡ የኦሮሞ ነው ይላችኋል። at the same time ደግሞ የኦሮሞ ህዝብ ከሌሎች ህዝቦች ጋር በመቀላቀል አንደኛ ነው። what I mean almost mixed ነው፣ ቅልቅል ህዝብ ነው ያለው። ሶ አሁን ይሄ እንትን አንድ ሰው የአማራ ቶም ቢባል ምንም አይመስለውም። አንድ ነገር የአማራ ሲሆን የመላ ኢትዮጵያዊ ነው። በጣም የሚገርማችሁ ከቱሪዝም በጣም ከፍተኛ ገንዘብ የሚገኘው አማራ ክልል ነው አይደል? አማራ ክልል ለራሱ አንድ ሳንቲም ሳያስቀር ነው ለፌደራል መንግስቱ የሚሰጠው። ምክንያቱም የኢትዮጵያ ገቢ የሁሉም ነው ብሎ ያምናል። ሶ በጣም ሊበራል እና ሞደርን ነው የአማራ ክልል እንትን። የኦሮሚያ እንትን ግን በጣም ስቲንቺ ነው ህገ መንግስቱ። ህዝቡ አላልኩም አግላይ ነው። ስለዚህ ሁሉም ይፈራል ማለት እንዴት ይሆናል ምናምን ይላል። ምክንያቱም በቃ ዋና የሚታየው ምንድነው? ጡት ነው። ጡት ቆረጣ ምናምን በደል ምናምን ስለሚታየው በጣም አግላዮች ሆነናል። ሶ ሌትስ ለርን ምንም ህገ መንግስት ከህገ መንግስቱ ጋር ከኢትዮጵያ ፌደራላዊ ሪፐብሊክ ኢትዮጵያ ህገ መንግስት ጋር የሚጣላ ከሆነ የህገ መንግስት ልክ እንዳደለ ተደንግጓል በአዋጅ ማለት ነው። ስለዚህ የኦሮሚያ ህገ መንግስት መሻሻል አለበት። የኦሮሚያ አንዳንድ ነዋሪዎች በተለይ ወጣቶቹ የፊንፊኔ እምብርት ነው ምናምን የምትሉት ሌትስ ቢ ኤ ማን፣ በመጀመሪያ ሰዎች እንሁን፣ እንደ ሰው እናስብ፣ በእኩልነት እናስብ። ከዛ በኋላ ወደ ሌሎች ነገሮች እንሄዳለን። ማለት ፉክክርን እንንታው፣ የኔ ብቻ ነው ማለትን እንንታው። ከአማራ ክልል ብዙ የምንማረው ነገር አለን። አማራ ክልል በጣም ሞደርን ስለሆናችሁ እግዚአብሔር ይባርካችሁ።